እኔ አልማዝ መንገሻ እባላለሁኝ። በአውሮፓ ህብረት ለ28 ዓመት አገልግያለሁኝ። በዚህ ጊዜ ውስጥ በፕሮጀክት ማኔጅመንት ላይ የተለያዩ ፕሮጀክቶችን በተለያየ ሴክተር ማኔጅ ለማድረግ እድሉን አግኝቻለሁኝ። ጥሩ ኤክስፔሪየንስ አግኝቼበታለሁ። በተለይ ከ2014 እስከ 2020 ድረስ በፈረንጆች አቆጣጠር ካልቸር እና ሄሪቴጅ ፕሮጀክት ላይ አገልግያለሁኝ። እሱም ምናልባት በዛን ጊዜ የመጀመሪያው የዶነር ፕሮጀክት ሊሆን ይችላል። ገንዘብን መጠን በካቨሬጅ እንደዚሁም ደግሞ በኢንስትሩሜንቶቹ ሲታይ የጎላ ፕሮጀክት ነበረ። 3 ኮምፖነንቶች ነበሩት። እሱም አንደኛው ካፓሲቲ ቢልዲንግ ነው። ካፓሲቲ ቢልዲንግ ለሚኒስትሪ ኦፍ ካልቸር እና ቱሪዝም ለ6 ሪጅኖች ግራንት በመስጠት ካልቸር እና ቱሪዝም ሄሪቴጅ ላይ እንዲሰሩ ተደርጓል። በሶስተኛ ነገር ደግሞ ክሬቲቭ ሴክተር ላይ አወዳድረን በክሬቲቭ ሴክተር ላይ አክቲቭ የሆኑ በአርት ላይ አክቲቭ የሆኑ ኢንስቲትዩሽንስ ተካፍለዋል። በተጨማሪ በዚህ ፕሮጀክት ለያሬድ ስኩል ሰፖርት ተሰጥቷል። እሱም ፒያኖ ግራንድ ፒያኖ በመስጠት የሪጅኑ ደግሞ የካልቸርና የባህል ዙሪያ ጥናት ተደርጎ እሱን መሰረት አድርጎ ማስተርስ ፕሮግራም ተቀርጿል እና ይሄ ፕሮጀክት በጣም ሰፋ ያለ ፕሮጀክት ነበረ። ሪጅኖቹን ካፓሲቲያቸውን ከፍ አድርገዋል። በሄሪቴጅ ላይ ጥሩ መሰረታዊ እውቀት በሄሪቴጅ እና በቅርስ ጥበቃ ላይ በቂ የሆነ መሰረታዊ እውቀት አስጨብጧል። ይሄ ፕሮጀክት አንዱም ደስ የሚለኝ አሁንም ሳየው ለኔም የሚያኮራኝ ቀጣይነት ያላቸው ነገሮች አሉ። ለወጣቶች ብዙ የስራ እድል ፈጥሯል። በቀጣይነት አሁን ለምሳሌ ፍካት ሰርከስ ከሀገራዊ አልፎ ኢንተርናሽናል ኔትወርክ ፈጥሯል። ገቢ ማሰባሰብ ችሏል። በሃንዲክራፍት ላይ በጣም ብዙ ትሬኒንግ ተሰጥቶ የተሻለ ለቱሪስት መስህብ ሱቨኒር የሚሆኑ እቃዎችን በማምረት ምሳሌ ሀረርን መጥቀስ ይቻላል። በስፌት ዙሪያ እነዚህ ነገሮች ሲታዩ መሰረታዊ የሆነ መነቃቃትን ፈጥሯል ብዬ አስባለሁ። እሱም በጣም ያስደስተኛል አሁን ሳየው። አመሰግናለሁ።